ጤና ይስጥልን እንደምን አምሽታችኋል ተመልካቾቻችን። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ ቲቪ 57 የዜና ወጃችንን ጀመረ። የህዳሴው ግድቡ ድርድር ኢትዮጵያ ዜጎችን ኑሮ ለማሻሻል እንደምትጠቀምበት ለታችኞቹ ተፋሰሱ ሀገራት ግልጽ የማድረግ ዓላማ እንዳለው ተገለጸ። ህወሓት ምርጫ አካሄዳለሁ ያለው ለህዝብ አዝኖ ሳይሆን ስልጣኑን ባልተገባ መንገድ ለማራዘም በማሰብ ነው ሲሉ የአረና ትግራይ ዲሞክራሲያዊ ሉዓላዊነት ፓርቲ አመራሮች ተናገሩ። በአሜሪካ ተስፋ የተጣለበት የኮቪድ-19 ክትባት ወደ መጨረሻ ምዕራፍ መሸጋገሩ ተነገረ። የሚሉት ከሰዓቱ ዜናዎቻችን መካከል ነበር። አብራችሁን ቆዩ። መሰለ ገብረውት ዜናውን እመራለሁ። በምልክት ቋንቋው እስከ ዳር ይኩን አምላክ አብራን ትቆያለች። ባለፉት 24 ሰዓታት ውስጥ በተደረገው 6503 የላቦራቶሪ ምርመራ 653 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 15200 መድረሱን የጤና ሚኒስትሯ ዶክተር ሊያ ታደሰ አስታውቀዋል። በተጨማሪም የ11 ሰዎች ሕይወት በቫይረሱ ምክንያት አልፏል። በአጠቃላይ በኢትዮጵያ በቫይረሱ ምክንያት ሕይወታቸው ያለፈ ሰዎች ቁጥር 239 ደርሰዋል። የትግራይ ብሔራዊ ክልላዊ መንግስት ክልላዊ ምርጫ አካሄዳለሁ ማለቱ የሀገሪቱን ወቅታዊ ሁኔታ ያላገናዘበ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከፋና ብሮድካስቲንግ ኮርፖሬት ጋር በነበራቸው ቆይታ በኢትዮጵያ የትግራይ ሕዝብ ያልተሳተፈበት ፖለቲካ እንዲኖር መፍቀድ ታሪክን አለመረዳት ነው ብለዋል። ቴዎድሮስ አለማየሁ ያዘጋጀውን ዘገባ መታሰቢያ ድርጅት አቅርበዋለች። በወቅታዊ ሀገራዊና ክልላዊ ጉዳዮች ዙሪያ ከፋና ብሮድካስቲንግ ኮርፖሬት ጋር ቆይታ ያደረጉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተለይም የፌዴራል መንግስት ከትግራይ ብሔራዊ ክልላዊ መንግስት ጋር ያለው ግንኙነትን በተመለከተ ሰፊ ማብራሪያ ሰጥተዋል። በዚህም ከለውጥ በኋላ ኢህአዴግ የተሰኘው ፓርቲ ፈርሶ የብልጽግና ፓርቲ ከተመሰረተ ወዲህ የህዝባዊ ወያኔ ሓርነት ትግራይ ህወሓት ውህደቱን አለመቀበሉን ተከትሎ ሀገሪቱን እየመራ ያለው የብልጽግና ፓርቲና በህወሓት መካከል ያለው ልዩነት እየሰፋ እንደመጣና የትግራይ ህዝብም በፌዴራል መንግስት ተወካዮች የሉትም የሚሉ ሀሳቦች ይነሳሉ የሚል ጥያቄ ቀርቦላቸው በምላሻቸው የትግራይን ህዝብ ያላሳተፈ ፖለቲካ ይኖራል ብለው እንደማያምኑ ተናግረዋል። ብውድብ ብልጽግና ዝምራሕ መንግስት ፌዴራል ኮነ አነ በውልቀይ ህዝብ ትግራይ ዘይሳተፈሉ ፖለቲካ ኢትዮጵያ ክህሉ ይኽእል እዩ ኢልና ፈጺምና አይንሐስብን አይንአምንን። በብልጽግና ፓርቲ የሚመራው የፌዴራል መንግስት ይሁን እኔ በግሌ የትግራይ ህዝብ የማይሳተፍበት ፖለቲካ ይኖራል ብለን አናምንም። የትግራይ ህዝብ ከኢትዮጵያ ምስረታ ጀምሮ እስካሁኗ ሰዓት የማይተካ ሚና እየተጫወተ የቆየና ያለ ህዝብ ነው። የትግራይ ህዝብ በሀገራችን ታሪክ የነቃ ተሳትፎ ያላደረገበት ወቅት አልነበርም፣ ካሁን በኋላም አይኖርም። ለምን ብትለኝ የኢትዮጵያ ታሪክ ለማየት እድል ብታገኝ በሁሉም ታሪካችን የትግራይ ህዝብ ትልቅ አስተዋጽኦ አለው። እንደዚህ ብለው ለማያስቡ በሰከነ መንገድ ታሪክን እንዲመረምሩና እንዲያዩ ይገባል የሚል ምክር አለኝ እንጂ የትግራይ ህዝብ የማይሳተፍበት ፖለቲካ ኢትዮጵያ ውስጥ ይኖራል የሚል እምነት የለኝም። የትግራይ ህዝብ እንዳይረጋጋና በተለይም ወደ ልማት እንዳያተኩር በፌዴራል መንግስት የተዋቀሩ የተለያዩ አደረጃጀቶች ችግር እየፈጠሩ ነው ይባላል። ይህ እውነታው ምን ያህል ነው በሚል ለቀረበላቸው ጥያቄም ጠቅላይ ሚኒስትሩ በምላሻቸው የህግ የበላይነት በሁሉም የኢትዮጵያ አካባቢዎች መከበር እንዳለበት በመግለጽ የህወሓት አመራሮች አንድ አካባቢ ዲሞክራሲ እንዳለ በሌላ በኩል ደግሞ ጫና አለ በማለት የሚያነሱት ሀሳብ ተገቢ አይደለም ብለዋል። ምስናቶም ሀሳብ ዘይሳነ ሀሳብ ዘለዎ ውልቀ ሰብ ይኹን ከህወሓት አስተሳሰብ ጋር የማይጣጣም ሀሳብ ያለው ግለሰብ ይሁን ድርጅት መውጫና መግቢያ ሊያሳጡት አይገባም። አሁን ላይ እኮ ትግራይ ላይ የፈለግከውን ተናግረህ መግባት ቀላል አይደለም። ሁልጊዜ ክስ አለ። የፖለቲካ ድርጅቶች ሊሰሩ እንዳልቻሉ ይናገራል። ይህ ደግሞ ትክክል አይደለም። የሆነ ሰው በግሉም ሆነ በተደራጀ መልኩም ሀሳቡን ሊገልጽና ለመንግስት ሊቃወም ልንፈቅድ ይገባል። በፌዴራልም ሆነ በክልል ሊፈቀድ ይገባል። እዛ የማይፈቀድ እዚህ ግን ሊፈቀድ ይገባል የሚለው ብዙ የሚጠቅም አይደለም። ትግራይ ላይ ብዙ የተለያዩ ሀሳቦች እንዳሉ የሚያከራክር አይደለም። የዓለም ስጋት የሆነው የኮሮና ቫይረስ ወረርሽኝን ምክንያት በማድረግ የኢትዮጵያ ምርጫ ቦርድ ምርጫን ማካሄድ እንደማይችል ማሳወቁ ይታወሳል። ይሁን እንጂ በምርጫ የተመረጠ መንግስት ሊኖር ይገባል የሚል እምነት እንዳለው ህወሓት መናገሩና ምርጫው መካሄዱ ምን አይነት ጉዳት ሊኖረው ይችላል የሚለው ሌላው ለጠቅላይ ሚኒስትሩ የተነሳው ጥያቄ ነው። ጠቅላይ ሚኒስትሩን በምላሻቸው ምርጫው እንዲካሄድ ከማንም በላይ ፓርቲያቸው ፍላጎቱ እንደሆነ በመግለጽ አሁን ያለው ሁኔታ ግን ያንን ለማድረግ እንደማያስችልና
ለህዝብ ደህንነት ቅድሚያ ሊሰጥ እንደሚገባ ገልጸዋል። ምርጫ ድህረ ዓመት ዝግበር ጉዳይ እናሐለወ መንግስት ክልል ትግራይ ሚሊዮናት በጀት መድቡ ክልላዊ መረፃ አካይዲዩ ማለቱ ዝገርም እዩ። ከዓመት በኋላ የሚደረግ ምርጫ እንዳለ እየታወቀ የትግራይ ክልላዊ መንግስት በሚሊዮኖች የሚቆጠር በጀት መድቦ ክልላዊ ምርጫ አካሂዳለሁ ማለቱ የሚገርም ነው። የኮቪድ-19 ወረርሽኝ ለትግራይ ክልል ስጋት አይደለም ማለት ነው? እዛ ሰው ኮሮና ይዘውም አይገለውም ማለት ነው? ወይ ደግሞ ዘመናዊ የሆኑ ሆስፒታሎች ስላሉን መድኃኒት ስላለን ችግር የለም እንደማለት ነው? ሎጂካል ሆነ ስታዩ ለመረዳት አስቸጋሪ ነው። ኮሮና እኮ ለኢትዮጵያ ቀርቶ ለአሜሪካም እያሽመደመደ ያለ ወረርሽኝ ነው። ለምንድነው የኮሮና ቫይረስ ለብቻዬ ችግር አይፈጥርብኝም ብሎ የሚያምነው የሚለው ጥያቄ መነሳት ያለበት ነው የሚመስለኝ። በሌላ በኩል የትግራይ መንግስት ሚሊዮኖች አውጥቶ ምርጫ ከሚያደርግ 2-3 ጉድጓድ ውሃ ለምን አይቆፍርም? በትግራይ የውሃ እጥረት ምን አይነት ችግር እንደሆነ ይታወቃል። ተመልካቾቻችን የጠቅላይ ሚኒስትሩን ቃለ መጠይቅ ሙሉ ቃለ መጠይቅ ከምሽቱ 3 ሰዓት ዜና በኋላ የምናቀርብ መሆኑን ከወዲሁ እንገልጻለን። የአማራ ክልል ምክር ቤት ለ2013 በጀት ዓመት 62.7 ቢሊዮን ብር አጸደቀ። በጀቱ የኮሮና ቫይረስ ወረርሽኝ ተጽዕኖ ለመቋቋም በሚያስችል መልኩ የተመደበ መሆኑ ተገልጿል። በጀቱ ካለፈው ዓመት የ15 ቢሊዮን ብር ብልጫ እንዳለውም ተጠቁመዋል። 38.4 ቢሊዮን ብር የሚሆነው ከፌዴራል መንግስት በድጎማ የተገኘ ሲሆን ቀሪው ከክልሉ በሚሰበሰብ ገቢና ከወጪ ደጋፊዎች በሚሸፈን መሆኑ ተገልጿል። ምክር ቤቱ አቶ አረጋ ከበደን የክልሉ ቴክኒክና ሙያ ኢንተርፕራይዞች ኃላፊ እንዲሆኑ የቀረበለትን ሹመትም አጽድቋል። የ14 የጠቅላይ ፍርድ ቤት ዳኞችን፣ የ4 የዞን ከፍተኛ ፍርድ ቤት ፕሬዝዳንቶችንና 166 የወረዳ ፍርድ ቤት ዳኞች ሹመትን በማጽደቅ መደበኛ ጉባኤውን አጠናቋል። ዘገባው የሪፖርተራችን ይሄ ነው ዋጋቸው ነው። የጋምቤላ ክልል ምክር ቤት መደበኛ ጉባኤውን ዛሬ ማካሄድ ጀምረዋል። የክልሉ ምክር ቤት ዋና አፈ ጉባኤ አቶ ላክዲየር ላክባክ እንዳሉት በበጀት ዓመቱ ያጋጠሙ በርካታ ማነቆዎችን በመቋቋም የክልሉን ሕዝብ ከልማት ፍትሐዊ ተጠቃሚ ለማድረግ የተሰራው ስራ አበረታች ነው። ጉባኤው የህዳሴ ግድብ የውሃ ሙሌት በስኬት በተከናወነበት ማግስት መደረጉ ለበለጠ ድል የሚያነሳሳ በመሆኑ እስከ ፍጻሜው ድረስ የክልሉ ድጋፍ ይቀጥላል ብለዋል። የክልሉ ርዕሰ መስተዳድር አቶ ኡመድ ኡጁሉ የ2012 የበጀት ዓመት የክልሉን መንግስት የልማትና የመልካም አስተዳደር እቅድ አፈጻጸም ሪፖርት ለምክር ቤቱ አቅርበዋል። ርዕሰ መስተዳድሩ በሪፖርታቸው እንዳመላከቱት ባለፉት 4 ዓመታት የተገኙ ተሞክሮችን በማስፋት በርካታ ተግባራት ሲከናወኑ ቆይተዋል። በልማትና በመልካም አስተዳደር ዘርፍ ከህዝቡ ለሚነሱ ቅሬታዎች እልባት ለመስጠት የክልሉ መንግስት በትኩረት ሲሰራ እንደነበረም ርዕሰ መስተዳድሩ ኡመድ ባቀረቡት ሪፖርት ገልጸዋል። ለሪፖርተራችን ሚፍታህ አብዱልቃድር ዘገባ ህብረተሰቡና የጸጥታ አካላት በጋራ ባደረጉት ተሳትፎ በደቡብ ሱዳን የሙርሌ ጎሳዎችና በሌሎች አካላት የሚፈጸመው ድንበር ዘለል ጥቃት የከፋ ጉዳት እንዳያደርስ ለመከላከል አበረታች ተግባር መከናወኑን አቶ ኡመድ ለምክር ቤቱ አብራርተዋል። የክልሉ ምክር ቤት በዛሬው ውሎ በክልሉ ርዕሰ መስተዳድር የቀረበውን የ2012 በጀት ዓመት እቅድ አፈጻጸም ሪፖርት ላይ ሰፊ ውይይትም አካሂዷል። በነገው ዕለትም ይቀጥላል ጉባኤው። የ2013 እቅድና በጀት እንዲሁም የተለያዩ አዋጆችና ልዩ ልዩ ሹመቶችንም ያጸድቃል ተብሎ ይጠበቃል። ህወሓት ምርጫ ለማካሄድ መወሰኑ ይህ ህገ መንግስታዊና ህገወጥ መሆኑን ከኢትዮጵያ ቴሌቪዥን ጋር በስልክ ቆይታ ያደረጉ የአረና ትግራይ ዲሞክራሲና ሉዓላዊነት ፓርቲ አመራሮች ተናገሩ። ህወሓት ምርጫ አካሄዳለሁ ያለው ለህዝብ አዝኖ ሳይሆን ስልጣኑን ባልተገባ መንገድ ለማራዘም በማሰብ መሆኑን አመራሮቹ ገልጸዋል። ሰለሞን አበጋዝ ሀገራት ክፉኛ በኮሮና ቫይረስ እየተፈተኑ ይገኛሉ። ኢትዮጵያም በዚሁ በፈተና ውስጥ ከወደቁ ሀገራት አንዷ ናት። ቫይረሱ መከሰቱን ተከትሎ 6ኛው ሀገራዊ ጠቅላላ ምርጫ የሚካሄድበት ጊዜም ተራዝሟል። የኮቪድ-19 ወረርሽኝ እንደገና ተገምግሞ ምርጫ መካሄድ የሚቻልበት ሁኔታ መፈጠሩ እስኪረጋገጥ ድረስም በየትኛውም የሀገሪቱ ክፍል ምርጫ መካሄድ እንደማይችል ውሳኔ ቢተላለፍም ህወሓት ግን በተጻራሪ መልኩ አቋም ይዟል። የትግራይ ክልል ምክር ቤትም ይህንኑ የህወሓትን ውሳኔ ተቀብሎም ምርጫን ለማካሄድ የክልል ምርጫ ኮሚሽንን እስከ ማቋቋም ደርሷል። በነሐሴ ወር መጨረሻም ምርጫን እንደሚያካሄድ የሚናገረው ህወሓት ምርጫን ማካሄድ የሞት ሽረት ጉዳይ አድርጎታል።
ህወሓት የያዘውን አቋም በሚመለከት በስልክ አስተያየታቸውን ለኢቲቪ የሰጡት የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊው አቶ አምዶም ገብረስላሴም ህወሓት አንድም ቀን ተቆርቁሮለት የሚያውቀውን ህገ መንግስትን እንደ ዋቢነት እያነሳም ምርጫ አካሄዳለሁ ማለቱ በሰው ህይወት ላይ መቀለል ነው ብለውታል። የኮሮና ቫይረሱ አደጋ ከቀን ወደ ቀን እየባሰ ያለ ምርጫ አካሄዳለሁ ማለት በህዝብ ድህነት በሰው ህይወት ላይ መቀለድ ነው። ከዚህ በራስም ደግሞ ምርጫው በብዙ መንገድም ተአማኒ እንዳይሆን ህጋዊ እንዳይሆን የሚያደርግ ነው። ህገ መንግስታዊ መብት የለውም ለዚህም ለማድረግ ምክንያቱም በኢትዮጵያ ህጋዊና ብቸኛ ባለስልጣን ወይም ስልጣን ያለው አካል የኢትዮጵያ ብሔራዊ ምርጫ ቦርድ ነው። እያንዳንዱ የክልል ምክር ቤትም የፌዴራል ምክር ቤትም ህገ መንግስቱ በሚጥስ መንገድ ህግ ማውጣት ወይም አዋጅ ማውጣት አይችልም። ስለዚህ ይሄ ጉዳይ ህገ መንግስታዊ አይደለም። ህወሓት ለትግራይ ህዝብ የታገሉለትን ሰማዕታትና ታጋዮች በከንቱ ስም እያነሳም ለፖለቲካ ፍጆታ እየዋለው ይገኛል የሚሉት አቶ አምዶም ለህዝብ አዛኝ መስሎ ስልጣንን ለመቆናጠጥ ህገወጥ አካሄድን ተከትሏል ባይ ናቸው። በሰማዕታት ደም ማለት ብሎ መነገድ አይቻልም። አሁንም ምርጫው ላካሄድ እያለ ያለው የሚያዋጣ ስለመሰለው ነው። በተለይ ከማዕከላዊ መንግስት ወይም ከፌዴራል መንግስት ያለው ሰጣ ገባ ምክንያት በማድረግ ህብረተሰቡ ተረጋግቶ ምርጫ እንዳያካሄድ ወይም የሚፈልገውን እንዳይመርጥ የጦርነትን አዋጅ እያወጀ በሌላ በኩል ደግሞ ምርጫ አካሄዳለሁ ማለት ይሄ ግልጽ የሆነ ህገ መንግስት መጣስ ነው። ምርጫ ከሆነ ባለፈው አመታትም ትምህርት አያውቅም በተደጋጋሚ የህዝቡን ድምጽ ሲዘርፍ ኮረጆ ሲዘርፍ ነው የነበረው። አሁንም በዚህ ግርግር ውስጥ ህብረተሰቡ ተረጋግቶ የፈለገውን ፓርቲ እንዳይመርጥ ነው። የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ምክትል ሊቀመንበሩም አቶ ጎይቶም ጸጋይ በበኩላቸውም ህወሓት በሰላማዊ መንገድ መታገሉን ትቶም የህገ መንግስታዊ አካሄድን ተከትሏል ይላሉ። የፌዴራል መንግስት ምርጫ አላደረገም። ስለዚህ ዝም ብሎ ነው መቀጠል እየፈለገ ያለው። ስለዚህ እኔ ደግሞ በሚቃረን መልኩ እሄዳለሁ ነው እነሱም ህግ ጥሰው። ስለዚህ ይሄ ለህዝብ ሀዘኔታ ሊሆን አይችልም። ምርጫ ለማካሄድ መነሳት ትክክል ነው ብለን አናምንም። ከእልህ የተነሳ እንጂ ለህዝብ አዝነዋል የሚል እምነት የለኝም። ምርጫ ለማካሄድ አይደለም መወሰን የነበረበት ለመታገልና ተጥሰዋል የሚሉትን ለማረም ነው መንቀሳቀስ ያለባቸው ብለን ነው። በቃ በድርድር መፈታት አለበት፣ በንግግር መፈታት አለበት እንጂ ስድስተኛ ሀገራዊ ምርጫ መራዘሙ ምክንያት የሆነው የኮሮና ቫይረስ ስርጭት እንደ ሀገር ሲከሰት ህወሓት ተሽቀዳድሞ የአስቸኳይ ጊዜ አዋጅ እንዳወጣ ሁሉም አሁን ግን አዋጅን ችላ ብሎ እየተንቀሳቀሰ ይገኛል የሚሉት አቶ አምዶም ገብረስላሴም ራሱ የፈለጋቸውን የፖለቲካ ፓርቲዎች ለስልጣን መቆናጠጫነት በሚጠቅም መልኩም የህገ መንግስታዊ በሆነ መንገድ እየተንቀሳቀሰ መሆኑን ይገልጻሉ። አረና ትግራይ በዚህ በህወሓት የተሳሳተ ውሳኔም በምርጫ እንደማይሳተፍ የገለጹ ሲሆን ከሁሉም በፊት ህዝብን ማስቀደም ተገቢ መሆኑን ይናገራሉ። ምረጥ ማለት በጣም አስቸጋሪ ነው። በምርጫ ወቅትም ለባሰ መልኩ ለምርጫው ወይም ለበሽታው በጣም ተገላጭ ይሆናል። የሰው ህይወትም ይቀጥፋል እና ይሄ ከሰው ህይወት ማዳን ከዜጎቻችን ህይወት ከህዝባችን ህይወት ማስቀደም የተነሳ ወደ ምርጫ አንገባም። ህወሓት በማን አለብኝነት ለ27 ዓመታት በስልጣን በቆየበት ጊዜም ከጎኑ ያልቆመለትን የትግራይን ህዝብ የተሳሳቱ መረጃዎችን እየነዛ ስጋት ውስጥ መክተቱን የሚናገሩት ከኢቲቪ ጋር ቆይታ ያደረጉት የአረና ትግራይ አመራሮች ህወሓት ከትግራይ ህዝብ ጫንቃ ላይ ሊወርድናም ህግና ስርዓትን ሊከተል ይገባልም ብለዋል። ይህ በእንዲህ እንዳለ ህወሓት በትግራይ ህዝብ ላይ እያደረሰ ያለው አፈናና ጭቆና ማቆም እንዳለበት የፈንቅል አስተባባሪዎችና ፖለቲከኞች ተናገሩ። የፌዴራል መንግስት በትግራይ ክልል እየደረሰ ያለውን የሰብአዊ መብት ጥሰት ሊያስቆም እንደሚገባም ነው የጠየቁት። ዮሐንስ ፍስሐ ከሁለት ዓመታት በፊት ለውጥ በሚሹ ወጣቶች ጫናና ግፊት የመጣውን ሀገራዊ ለውጥ ተከትሎ ቀድሞ ከነበረው በተሻለ መልኩ ሰብአዊና ዲሞክራሲያዊ መብቶች እንዲረጋገጡ በማድረግ ረገድ ለውጦች መምጣታቸው ይነገራል። ይሁንና እነዚህን ለውጡን ተከትሎ የተረጋገጡ መብቶች በትግራይ ክልል ተግባራዊ መሆን አለመቻላቸውን ነው የፈንቅል አስተባባሪ የሆነው ወጣት መብራቱ ኃይለ የሚገልጸው። ከዚህ ቅርብ ጊዜ እንትን የተደረገ እኮ የትግራይ ደህንነት ነው። እንትን በላይ በድህነት ብቻ አይደለም፣ በጭቆና ነው ማለት በጭቆና
በጭቁና ትግራይ የባሰ ነው። የትግራይ ህዝብ የባሰ መናገር አጥቶት ነው። አሁን እኮ እየታፈነ 50 ምናምን ወጣቶች እኮ አሁን ታፍነዋል። ባይዘው 50 ምናምን ወጣቶች ታፍነዋል። ከነዚህ ብዙዎች የት እንዳሉ አይታወቁም። ህዝብ የትግራይ ህዝብ አይደሉም። መሰል የዲሞክራሲያዊ ተግባራት በክልሉ ራያ አካባቢ በሚኖሩ ህዝቦች ላይም እንደሚፈጸም ነው የራያ ራዩማ ዲሞክራሲያዊ ፓርቲ ሊቀመንበር አቶ አገዘሁ ዳሩ የሚናገሩት። የትኛውም የትግራይ አካባቢ የነጻነትና የፍትህ ፍላጎት በጣም ከፍተኛ ነው። ይሄ ሁኔታ ሌላው የኢትዮጵያ ክፍል አካባቢ ላይ ያለው ነገር ወደዛ ከመጣ ቲፒኤልኤፍ መሰረት እንደማይኖረው ያውቃል። ይህንን ለማፈን ከፍተኛ የሆነ የአፈና መዋቅር ዘርግቶ ግለሰቦችን እያሰረ ነው፣ ቡድኖቹን እያሰቃየ ነው። እንደ ተፎካካሪ ፓርቲ የራያ ራዩማ ዲሞክራሲያዊ ፓርቲ በክልሉ እንዳይንቀሳቀስ በክልሉ ገዢ ፓርቲ መታገዱንም ነው አቶ አገዘው የሚገልጹት። 12 ፓርቲ ነው ያለው በትግራይ። ከነዛ 12 ፓርቲዎች በጠላትነት ከተፈረጁት የመጀመሪያው የራያ ራዩማ ዲሞክራሲያዊ ፓርቲ ነው። ህልውና እንዳይኖረው ጭራሽ ወደ አካባቢው እንዳይገባ በማድረግ ነው እንግዲህ ምርጫውን ለማካሄድ ሙከራ ለማድረግ እየተደረገ ያለው። አጭበርብሮ ምርጫውን ለብቻ በማካሄድ እና የፈጠራቸው ደግሞ ፓርቲዎች አሉ፣ 1 3 4 ፓርቲዎች አሉ። እነሱን አጃቢ በማድረግ ክልሉን መቆጣጠር፣ የማንነት ጥያቄዎችን መደፍጠጥ፣ የፖለቲካና የፍትህ ጥያቄዎችን መደፍጠጥ፣ ከዛ ያንን የ5 ዓመት ቆይታውን ማረጋገጥ፣ 5 ዓመት እዛ ሆኖ አገን ለኢትዮጵያ ከፍተኛ የፖለቲካ ውጋት መሆን እና ኢትዮጵያን መበታተን፣ ይሄ ነው አጀንዳው። የትግራይ ህዝብም እንደ ሌሎች ኢትዮጵያውያን የሰብአዊና ዴሞክራሲያዊ መብቱ እንዲከበርለት መንግስት ሊሰራ እንደሚገባም ተጠቅሷል። ላለፉት ዓመታት በተለያየ ምክንያት ህዝባችን ተጨቁነው ቆይተዋል። አሁንም ከፖለቲካ ሴራ እንድንወጣ የፌዴራል መንግስት ነው ሁሉም ነገር እጁ ላይ ደርሰዋል። ፌዴራል መንግስት በያዘው መሰረት እርምጃ እየወሰደ ህብረተሰቡ ሰላም መስጠት አለ። መንግስት የህዝቡን ህልውና በመጠበቅ ነጻነቱን በመጠበቅ መንግስት ኃላፊነቱን መወጣት አለበት። ሌሎች የኢትዮጵያ አካባቢዎች ደግሞ አሁን ላለው እዛ አካባቢ ላለው የመብት መሻት የሞራል ድጋፍ መስጠት አለባቸው። የትግራይ ክልል ገዢ ፓርቲ ከህገ መንግስቱና ከብሔራዊ ምርጫ ቦርድ እውቅና ውጪ በህገ ወጥ መንገድ 6ኛውን ክልላዊ ምርጫ ለማድረግ እየተንቀሳቀሰ መሆኑንም እየተነገረ ይገኛል። ወደ ህዳሴው ግድብ ዜናዎች ስናመራ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን ኤሌክትሪክ የማመንጨት አቅም ከእጥፍ በላይ በማሳደግ የዜጋዎች ኑሮን ለማሻሻል እንደሚያግዝ ተገለጸ። የህዳሴ ግድቡ ድርድር ይህንን ሀቅ በመያዝ የግንባታውን ሂደት ለታችኞቹ ተፋሰሱ ሀገራት ግልጽ የማድረግ ዓላማ እንዳለውም ተጠቁመዋል። እዮም መጎስ ተጨማሪ ዘገባ አለው። የኢትዮጵያ ኤሌክትሪክ ኃይል የቦርድ ሰብሳቢ እንዲሁም የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር አብርሃም በላይ ከኢቲቪ ጋር በነበራቸው ቆይታ በኢትዮጵያ ያለው የኤሌክትሪክ አቅርቦት ካለው ፍላጎት አንጻር ዝቅተኛ ስለመሆኑ ይናገራሉ። በእንጨት ለቀማ ነው እናቶች እንጀራ የሚጋግሩት። አሁንም ሩቅ መሄድ አያስፈልግም። አዲስ አበባ አካባቢ ማየት ይቻላል። ወጣ ካልክ ደግሞ ከዛ የባሰ ነው ማለት ነው። ሰው መብራት ማግኘት ያልቻለ ብዙ ማህበረሰብ አለ። ኤሌክትሪክ ስንል ደግሞ አሁንም ኤሌክትሪክ የሚጠቀመው መብራት አግኝቶ ሊሆን ይችላል እንጂ ሌሎች ተጨማሪ ስራዎችን በኤሌክትሪክ ማድረግ አለበት ማህበረሰባችን።
ሰው የኤሌክትሪክ ተጠቃሚነት ለማረጋገጥ ኤሌክትሪክ በሁሉም አካባቢዎች ለማዳረስ የደረሰውም በሚፈለገው ጥራት አገልግሎት ለማግኘት እንዲቻል ተጨማሪ የኤሌክትሪክ ኃይል ማመንጫዎች ያስፈልጋሉ። የአባይን ውሃ መሰረት አድርጎ እየተገነባ የሚገኘውን የታላቁ የኢትዮጵያ ህዳሴ ግድብን ከጀምሩ እስካሁን እየተቃወመች የምትገኘው ግብጽ ከኢትዮጵያ በ10 እጥፍ የሚበልጥ ኤሌክትሪክ ታመርታለች። በኢትዮጵያ የተገነቡ ማመንጫዎች የማምረት አቅማቸው 4400 ሜጋዋት ሲሆን ግብጽ 45000 ሜጋዋትን ታመነጫለች። እንደ አውሮፓውያን የዘመን ስሌት በ2015 የዓለም ባንክ ባወጣው መረጃ መሰረት ግብጽ 100% ለዜጎቿ የኤሌክትሪክ አቅርቦት አዳርሳለች። በአንጻሩ በኢትዮጵያ 55 በመቶ የሚሆኑ ዜጎች ምንም አይነት ኤሌክትሪክ አቅርቦት የላቸውም። እናም ይህንን እውነታ ለመቀየር ታላቁ የኢትዮጵያ ህዳሴ ግድብ ወሳኝ ሚና ይኖረዋል። የህዳሴ ግድብ በአቅሙ አሁን አለን ከምንለው እጥፍ በላይ እንዲኖረን የሚያደርግ የኃይል አቅም ያለው ግድብ ነው። የኢነርጂ ተደራሽነታችን ለማስፋት ጥራትም ለማረጋገጥ የሚያስችለን ትልቅ አቅም ያለው ግድባችን ነው ማለት ነው። ታዲያ የኢትዮጵያን ኤሌክትሪክ የማመንጨት አቅም በእጥፍ እንደሚያሳድግ የሚጠበቀውን የግድቡን የግንባታ ሂደት ለታችኞቹ ተፋሰስ ሀገራት ግልጽ ለማድረግ ድርድሩ አስፈላጊ ስለመሆኑ ይጠቁማሉ ዶክተር አብርሃም። ከማንም አካል ጋር መደራደር ኃጢአት አይደለም፣ መነጋገር አለብህ። ከንግግር የሚሸሽ እውቀት ወይም ደግሞ ሀሳብን የሚፈራ ነው፣ እውነትን የሚፈራ ነው። በኢትዮጵያ ሀብት ጉዳይ፣ ሉዓላዊነት ጉዳይ አንዳችም ድርድር ግን አይደርግም። ይሄ ህዳሴ ይህንን አሳይቶናል ነው። ከ3 ዓመታት በኋላ ሙሉ በሙሉ እንደሚጠናቀቅ እቅድ የተያዘለት ታላቁ የኢትዮጵያ ህዳሴ ግድብ በቀጣዩ ዓመት ቅድመ ኃይል እንደሚያመነጭ ይጠበቃል። ይህ በእንዲህ እንዳለ የግድቡ የድርድር ሂደት ውስጥ ተደራዳሪ የነበሩት ኢንጂነር ጌዲዮን አስፋው በቀጣዩ አዲስ ዓመት ዩኒት 9ና 10 ለመጀመሪያ ጊዜ የኤሌክትሪክ ኃይል ማመንጨት እንደሚጀምሩ ተናግረዋል። ሁለቱ ተርባይኖች 750 ሜጋዋት የማመንጨት አቅም አላቸውም ብለዋል። መጀመሪያ ጊዜ የማምረት ውስጥ የሚገቡ 2 ተርባይኖች ይኖራሉ። አሁን የመጀመሪያው ሙሊት እንግዲህ ወደ 4.9 ቢሊዮን ሜትር ክብ ውሃ ስላለ የተርባይን ተከላውና የጀነሬተር ተከላው ሲጠናቀቅ 2013 ላይ ነው ማለት ነው። ሁለቱ ማምረት ይጀምራሉ። ሁለቱ የማመንጨት ኃይል 750 ሜጋዋት ይሆናል ማለት ነው። ሙሉውን 750 ሜጋዋት ኢነርጂ ሊያመነጭ የሚችለው በግድብ ውስጥ የውሃው ቁመት ከፍ ብሎ እስከ 120 ሜትር ግፊት ሲኖረው ነው ማለት ነው። ስለዚህ አሁን የሚመረተው ባለው የውሃ ቁመት መጠን ነው ማለት ነው። በ2014 ሁሉም ተርባይኖች ኃይል ማመንጨት ይጀምራሉ። በአጠቃላይ ስራው በ2015 ይጠናቃል ተብሎም ይጠበቃል። ግድቡን ለማጠናቀቅ ደግሞ ተሳትፎው ተጠናክሮ እንዲቀጥል ጥሪ አቅርበዋል ኢንጂነር ጌዲዮን። የሙሊቱ መጠን የሚጠናቀቀው በየአመቱ ከእንግዲህ ወዲህ 10 ቢሊዮን ሜትር ኩብ በአመት እየያዝን በአማካይ እንደ ዝናቡ ሁኔታ ደግሞ ከፍም ዝቅም ሊል ይችላል። ስለዚህ በአማካይ ብለን የምንለው ከ4 እስከ 7 ዓመት ግድቡ ይሞላል የምንለው የውሃው ይዘትን የዝናቡ መጠንን ግምት ውስጥ ባስገባ መንገድ ስለሆነ ሁሉም ተርባይኖች በ2014 ላይ ማመንጨት ይጀምራሉ። 13ቱም ተርባይኖች ማለት ነው። በአሁኑ በተያዘው እቅድ አጠቃላይ ስራው በ2015 ይጠናቀቃል። ከኮንክሪት ስራው 20 በመቶ ያህል ነው የሚቀረን። ብዙውን ስራ አከናውነናል። አሁን ትንሽ የሚቀሩን የብረታ ብረት ስራዎች፣ በር መዝጊያዎች፣ አሸንዳ በር መዝጊያዎች፣ የጀነሬተር የኤሌክትሮሜካኒካል ተከላ ስራዎች ናቸውና አብዛኛውን ስራ በጥሩ ሁኔታ እየሄደ ስለሆነ እነኚህን ለማጠናቀቅ ሁላችንም ሁሉም ሰው ያው እንደ አሁን ተነሳሽነት ባለው መንገዱ በተለያየ መንገድ እርዳታውን ማበርከቱ ቀጥሎ በያዝነው እቅድ መሰረት ግድቡን እንድንጨርስ ማድረግ በጣም አስፈላጊ ይሆናል። በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ የሚገኙ 10 የሸማቾች ህብረት ስራ ማህበራት የ2.2 ሚሊዮን ብር የታላቁ የህዳሴ ግድብ ቦንድ ግዢ ፈጸሙ። ሸማች ህብረት ስራ ማህበራቱ እያንዳንዳቸው ከ50 ሺህ እስከ 700 ሺህ ብር የታላቁ ህዳሴ ግድብ ቦንድ ግዢ ነው የፈጸሙት። በአዲስ ከተማ ክፍለ ከተማ ምክትል ስራ አስፈጻሚ
አቶ ሙባረክ ከማል በዚህ ወቅት እንዳሉት ሸማች ህብረተሰብ ስራ ማህበራት የኑሮ ውድነትን ለማረጋጋት ከሚያበረክቱት አስተዋጽኦ በተጨማሪ በህዳሴ ግድብ ቦንድ ግዢ ላይ የሚያደርጉት ተሳትፎ ሌሎችም ተምሳሌት የሚሆን ነው። ሌሎች የህብረተሰቡ ክፍሎችም ለታላቁ የህዳሴ ግድብ ግንባታ የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። መረጃውን ያገኘነው ከአዲስ አበባ ከተማ ህብረት ስራ ኤጀንሲ ነው። ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። ቀጣዩ ዜናዎቻችን ደግሞ በአረንጓዴ አሻራ ላይ ያተኩራሉ። የኮንስትራክሽን ፕሮጀክቶችን በፍጥነትና በጥራት ለመስራት የሚያስችል አሰራር እንደሚዘረጋ የከተማ ልማትና ኮንስትራክሽን ሚኒስቴር ገለጸ። የሚኒስቴር መስሪያ ቤቱ ሰራተኞችና አመራሮች በፍጥነትና በጥራት ፕሮጀክቶችን የመስራት ምሳሌ ናቸው የተባሉትን የሸገርን ማስዋብ የአንድነትና የእንጦጦ ፓርክ ፕሮጀክቶችን ጎብኝተዋል። የጉብኝቱ ዓላማ ፕሮጀክቶቹ የተመሩበትን መንገድ ጥቅም ላይ የዋሉ አሰራሮችንና ግብዓቶችን እንዲሁም አዳዲስ አሰራሮችን ለመመልከትና ልምድ ለመቅሰም ያለመ እንደሆነ ተገልጿል። ጉብኝቱ በሌላ በኩል በተለያየ ከተሞች የሚገኙ ተፈጥሮ ሀብቶችን ወደ መልካም ዕድል ለመቀየር የሚያስችል እንደሆነም የኮንስትራክሽንና የከተማ ልማት ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። ሁሉም አመራር ፕሮጀክት ትንሽም ብትሆን ያለው አመራር ወጥቶ ፕሮጀክቱን እየተከታተለ እየደገፈ የጎደለ ነገር ካለ እያሟላ ከሰራ መሳካት እንደሚችሉ እና የኛ ሚኒስቴር መስሪያ ቤት ባለሙያዎች ደግሞ በርካታ ባለሙያዎች ያሉበት መስሪያ ቤት ነውና መስሪያ ቤቱ ውስጥ ያሉ ሰራተኞችና አመራሮች እንዲነሳሱ እንዲነቃቁና ሞቲቬትድ እንዲሆኑ ስራቸውን በአግባቡ እንዲሰሩ ለማስቻል የተዘጋጀ ፕሮግራም ነው። ሌላኛው ደግሞ ከተማ ልማት ፓርቱ ደግሞ ከተሞች ከዚህ ልምድ ወስደው የሁሉም ከተሞች ከንቲባዎች እዚህ እየመጡ ይሄን አይተው እንዲህ አይነት ትላልቅ ነገር ማሰብ እንዲችሉ አስተሳሰባችን ማስፋት እንዳለብን ብዙ ያልተሟጠጠ አቅም እንዳለን ለማሳየትና አመራሩ ደግሞ እንደዛ አይነት አመራር እንዲሰጥ መነቃቃት እንዲፈጠር ለማድረግ ነው። መሰል ፕሮጀክቶችን በሀገር አቀፍ ደረጃ ለማስፋፋትና በፍጥነትና በጥራት ለማጠናቀቅ የሚያስችል አሰራር እንደሚዘረጋም ሚኒስትሯ ገልጸዋል። አንደኛ ስራዎቻችንን ብቃትን መሰረት ባደረገ መንገድ ለመስራት እንሞክራለን። በርካታ ማነቆ የሆኑ የአሰራር ስርዓቶቻችንን እናስተካክላለን። በ10 ዓመት እቅዳችን በርካታ የአሰራር ስርዓቶቻችን እንደሚስተካከሉ ታሳቢ አድርገናልና ለብልጽግና ምቹ የሆነ ኮንስትራክሽን ኢንዱስትሪ ኢትዮጵያ ውስጥ መፈጠር አለበት። ኮንስትራክሽን ኢንዱስትሪው ምቹ ባልሆነበት እነዚህ አይነት ስራዎችን መስራት አይቻልም። በጉብኝቱ ሪፖርተራችን እየመጎስ ያነጋገራቸው አመራሮችና ሰራተኞች ፕሮጀክቶቹ የኢትዮጵያን አቅም ያሳዩ ናቸው ብለዋል። በእኔ እድሜ ያላየዋቸው ብዙ ነገሮች አይቻለሁ። ወደፊት ከተወሰነ ጊዜ በኋላ ኢትዮጵያ ምን ልትሆን እንደምትችል የሚያሳይ ነገር ለመገንዘብ ችያለሁ። ፕሮጀክቶች በእኛ ሀገር ከአቅሙም የተነሳ ከሙያውም ከሰው ኃይሉም የተነሳ ብዙ ጊዜ ይዘገያሉ፣ ብዙ ወጪ ይጠይቃሉ፣ በተባለ ጊዜ አያልቁም። ይሄ ፕሮጀክት ስናየው በተባለ ጊዜ ውስጥ በ6 ወር ጊዜ ውስጥ ተሰርቶ ይሄ ደረጃ መድረሱ ትልቅ ደረጃ መድረሳችንና በውስጥ በአገር ውስጥ አቅም መገንባት መቻላችን የሚያሳይ ነገር አለው። እኔ ዛሬ በጣም ደስ ብሎኛል። ፕሮጀክቶቹ ከዚህ በፊት ውጭ እየተሄደ የውጭ ሁኔታዎችን ስናደንቅ የነበረበት ሁኔታ ነው። ነገር ግን እነኛ ውጭ የምናደንቃቸው ነገሮች በሀገራችን
በራሳቸው ንብረት የሚቻል መሆኑን ነው ከዚህ የተረዳሁት ማለት። ይሄ ፕሮጀክት እኔ ሁሉም ኢትዮጵያ ውስጥ ያሉ ፕሮጀክቶችን እንመራለን የሚሉ አካላት በሙሉ ቢያዝ ደስ ይለኛል። ምክንያቱም ፕሮጀክቶች የሚጓተቱት በራሱ በስንፍና ሌላ ምን ምክንያት የለውም። በደንብ ከተከታተልከው በደንብ ኦርጋናይዝድ ካረከው ፕላንድ ካረከው መጀመሪያው ቀድመው ነው መች ምን እንደምሰራ በደንብ ካወቀው በቀላሉ ያልቃል። በአማራ ክልል የሚገኙ 10 ዩኒቨርሲቲዎች በጋራ በመሆን በሰሜን ተራሮች ብሔራዊ ፓርክ ችግኝ ተክለዋል። በደባርቅ ዩኒቨርሲቲ አስተባባሪነት በተካሄደ ችግኝ ተከላ መርሃ ግብር የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው እና የ10 ዩኒቨርሲቲ አመራሮች ተሳትፈዋል። በዚህ ዓመት በፓርኩ ከ40 ሺህ በላይ ችግኞች መተከላቸው ተገልጿል። የችግኝ ተከላው ከአንድ ዓመት በፊት በፓርኩ ውስጥ የተከሰተው የቃጠሎ አደጋ ወድሞ የነበረውን የፓርኩን ክፍል እንዲያገግም እገዛ የጎላ ነው ተብለዋል። በክልሉ የሚገኙ ዩኒቨርሲቲዎች ከዚህ በፊት በጉናና በጮቄ ተራሮች የአረንጓዴ አሻራቸውን አሳርፈዋል። የአረንጓዴ አሻራ መርሃ ግብር በየአካባቢው ያሉ ተፋሰሶች እንዲጠበቁና እንዲለሙ በማድረግ በጣና ሐይቅ ብሎም በታላቁ ህዳሴ ግድብ ላይ የሚደርሱ የአረምና የደለል ችግሮችን ለመከላከል የሚያግዝ መሆኑ ተገልጿል። ሪፖርተራችን ይሄን ዋጋቸው እንደዘገበው ከዚሁ ጋር ተያይዞ በቀን የአራት ማዕዘን ዜናችን እንግዳ የነበሩት የአካባቢ ደንና አየር ንብረት ለውጥ ኮሚሽን ኮሚሽነር ፕሮፌሰር ፍቃዱ በየነ የዘንድሮውን ዓመት የችግኝ ተከላ መርሃ ግብር ለምግብነት የሚውሉ የፍራፍሬ ችግኞችን ያካተተ በመሆኑ ውጤታማ መሆኑን ተናግረዋል። ዘንድሮ በጣም ጥሩ የሚባል ስራ እየሰራ ይገኛል። ለምሳሌ አደረጃጀቶች በተሻለ ሁኔታ ከላይ እስከታች ተናቦ የመስራት በክልል ደረጃም ስራ ተጀምሯል። ይሄ በጣም ጥሩ ውጤት እያስገኘ ይገኛል። ማለትም የሚመለከታቸው ዘርፎች በተናበ ሁኔታ የአስተባባሪ ኮሚቴና ቴክኒክ ኮሚቴ አዋቅሮ እየሰሩ ይገኛሉ። የህብረተሰብ ተሳትፎ በጣም ጥሩ ነው። የህብረተሰቡ እየሰጠ ያለው ምላሽ የችግኝ ዝግጅትም በተለይ በተለያዩ አካላት የተዘጋጁ በግለሰቦች ጭምር በተደራጁ ወጣቶች ጭምር እንዲሁም በመንግስት የተዘጋጀ ችግኞች በቂ ናቸው። የተከላ ቦታ ልየታም እንደዛው የተከላ ቦታ በወቅቱ ተለይቷል። ካርታ ተሰርቶለታል። እንግዲህ የፖሊጎን ኮኦርዲኔት የሚባለው ተወስዶ የሰራላቸውም አሉ። በፖይንት ኮኦርዲኔት የሰራ አለ። በአጠቃላይ ቦታ ለይቶ የማዘጋጀት ስራ የጉድጓድ ዝግጅቱን ጉድጓድ ቁፋሮ ዝግጅቱን በጊዜ እየተሰራ ነው። ሌላው ዘንድሮ ልዩ የሚያደርገው የክላስተር ተከላ ምንድነው? ለምሳሌ በተለይ እንደ ምሳሌ የሚጠቀሱ አሉ። በአማራ ክልል የግራር አኬሻ ዲከረስ ይባልና እንዲሁም ደግሞ ግራቪላ ይባል ዛፎችን በክላስተር የመትከል፣ በኦሮሚያ ክልል ማንጎ በክላስተር የመትከል፣ በቤኒሻንጉል ክልል የማንጎና እንዲሁም ደግሞ የቃርካ ክላስተር እያሉ የመትከል መልካም ልምዶች ናቸው። ይሄ በጣም ይበረታታ ነው። እንግዲህ የዘንድሮ ተከላ ደን ብቻ ሳይሆን በተለይ ለምግብነት አገልግሎት የሚውሉ የአግሮፎረስትሪ ዛፎችን የመትከሉ በትኩረት እየሰራ ይገኛል። ሀገር በቀል ችግኞችን በየወረዳዎቹ በመትከል ወጣቶች በመደራጀት በዚህ ስራ በንቃት እየተሳተፉ መሆኑን ፕሮፌሰር ፍቃዱ በየነ ገልጸዋል። ሀገር በቀል ዝርያዎች በልዩ ሁኔታ ዘንድሮ እንዲተከል እየተደረገ በኢትዮጵያ በእያንዳንዱ ወረዳ በተለየ ቦታ ተለይቶላቸው የሀገር በቀል ዝርያዎች ብቻ የሚተከሉበት ሁኔታ እየሰራ ይገኛል። የተደራጁ ወጣቶች በተለይ ቦታ ተሰጧቸው ከችግኝ ማፍላት ጀምሮ እስከ ተከላ ድረስ እየተሳተፉ ይገኛሉ። ይህም በጣም ጥሩ ነው። መስሪያ ቤቶቹም በጥሩ ሁኔታ እያንዳንዱ መስሪያ ቤት ቦታ ወስዶ እቅድ አዘጋጅቶ እየሰራ ይገኛል። ከተሞችም በተለይ ወደ 22 የሚሆኑ ከተሞች በልዩ ሁኔታ በዚህ ተከላ እየተሳተፉ ይገኛሉ። በተለይ የማህበራት የግል ዘርፉ እያንዳንዱ ኢትዮጵያ የሚያደርገው ተሳትፎ በጣም የሚያበረታታ ነው። ይህ መቀጠል አለበት። እንግዲህ ከኮቪድ ራሳችን እየጠበቅን የተከላ ስራችንን እናሳካለን። ሌላው በችግኝ መርሃ ግብሩ ዜጎች ከኮሮና ቫይረስ እንዳይጋለጡ ጥንቃቄ በማድረግ በሁሉም አካባቢዎች እየተሰራ መሆኑን ኮሚሽኑ አብራርተዋል። እያንዳንዱ ክልል የራሱን እቅድ አዘጋጅቶ የኮቪድን ታሳቢ ባረገ በተደራጀ አግባብ ርቀቱን ጠብቆ ቦታ ለይቶ ተራ በተራ ረጅም ጊዜ ወስዶ የመትከል ስራ እንዲሰራ ነው። በዚህ አግባብ እያንዳንዱ ዜጋ ራሱን ጠብቆ እየተከለ ይገኛል። በተለይ ክልሎች ደግሞ የራሳቸው የአረንጓዴ አሻራ ቀን እየለዩ እየተከሉ ይገኛሉ። ይህም በጣም ጥሩ ነው። በተለይ ኮቪድን ታሳቢ አድርገው ስራ እየሰራ ይገኛሉ። የአማራ ክልል ሰርቷል፣ የሌሎችም ክልል ሰርቷል። ነገ ደግሞ የኦሮሚያ ክልል እና የሶማሌ ክልል ይህንን ስራ ይሰራሉ። ኮቪድን ታሳቢ ያደረገ ስራ እየሰራ ይገኛል። የደቡብ ክልል የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ችግኝ ተከላ ከ77 ሚሊዮን በላይ ችግኝ በመትከል በስኬት መጠናቀቁ ተገለጸ። የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ አንተነህ ፍቃዱ እንዳሉት ዛሬ ችግኝ ለመትከል የታቀደው 60 ሚሊዮን ችግኝ ነበረ። ዛሬ ግን ከ77 ሚሊዮን በላይ ችግኞች በመትከል ከእቅድ በላይ ማከናወን ተችሏል ብለዋል።
ክልላችን 1.5 ቢሊዮን ችግኝ ለመትከል ነው ያቀድ ነው። እስከ ሐምሌ 20 እስከ ትናንት ድረስ 1.36 ቢሊዮን ችግኝ ተተክሏል። በዛሬው ዕለት ደግሞ በአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ላይ 60 ሚሊዮን ችግኝ ነው ለመትከል ግብ ጥለን የገባ ነው። ከዛ ውስጥ ከእቅዳችን በላይ አሳክተናል። ማለትም 77 ሚሊዮን 667,895 ችግኞች ተተክሏል በሁሉም አካባቢዎች ማለት ነው። የግብርና ሚኒስትር ዴኤታ ዶክተር ካባ ኡርጌሳ በክልሉ ጌዲዮ ዞን በመገኘት ከአካባቢው ማህበረሰብና አባገዳዎች ጋር በመሆን አሻራቸውን አኑረዋል። ዘንድሮ በአገር አቀፍ ደረጃ ለመትከል ከተያዘው 5 ቢሊዮን እስካሁን 3.5 ቢሊዮን መትከል እንደተቻለ የገለጹት ዶክተር ካባ በማህበረሰብ ውስጥ ያሉ ሀገር በቀል የአካባቢ ጥበቃ እውቀቶች ጠብቆ ማቆየት እንደሚገባም ተናግረዋል። ጌዲዮ ህዝብ እንደ ባህል ያደረገው አንድ ዛፍ ከመቁረጡ በፊት 2 እና 3 መተካት አለበት የሚለው ይሄ በባህል ሳይጻፍ ሲተላለፍ የመጣ ነገር ግን አሁን እንደ ታሪክ ሆኖ ተጽፎ መቀመጥ አለበት። ወጣቶች የምትሰሙትንም ይሄንን ወስዳችሁ ወደፊቱም ቀጣይ ማድረግ አለባችሁ። ሪፖርተራችን ሚካኤል ገዙ እንደዘገበው ህብረተሰቡ በተለያዩ መንገድ በተካሄደ የችግኝ ተከላዎች ላይ ንቁ ተሳትፎ በማድረግ ለነበረው አስተዋጽኦ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ምስጋና አቅርበዋል። የተከሉ ችግኞች ጸድቀው የሚፈለገው ደረጃ እስኪደርሱ ድረስ ህብረተሰቡ በየአካባቢው የሚደረገውን ጥበቃና እንክብካቤ እንዲያከናውን አሳስበዋል። ልክ እንደዚሁ ሆ ብለን ወጥተን ደግሞ መልሰን ውሃ የምናጠጣበት እኔ የተከልኩት ችግኝ ምን ደረሰ ብለን በዛ የምንወዳደር ሰዎች እንድንሆን ያስፈልጋል። ስለዚህ ለማጽደቁ እና ጥበቃ ለማድረጉ ለመንከባከቡም እንደዚሁ የበለጠ ተጠናክረን ተባብረን እንድንሰራ አደራ ለማለት እወዳለሁ። የሲዳማ ክልል በአረንጓዴ አሻራ የችግኝ ተከላ መርሃ ግብር የሚተከሉ ችግኞች ለአግሮ ኢንዱስትሪ ግብዓት ናቸው አለ። በክልሉ እስከ ሐምሌ 30 ድረስ የሚቆይ የአረንጓዴ አሻራ መርሃ ግብር ተጀምሯል። አቤል ሙሉጌታ አረንጓዴ አሻራ ልማት በአዲሱ ክልላችን እናረጋግጣለን በሚል መሪ ቃል የሲዳማ ክልል የችግኝ ተከላ መርሃ ግብር ተጀምሯል። እንደ ሀገር ከተያዘው 5 ቢሊዮን ውስጥ 215 ሚሊዮን ችግኞችን በክልሉ ለመትከልም ታቅዷል። በክልሉ የሚተከሉ ችግኞችም ዘርፈ ብዙ ጠቀሜታ ያላቸው መሆኑን አቶ በቀለ ቱንሲሳ የሲዳማ ክልል ምክትል ርዕሰ መስተዳድር ተናግረዋል። ዛፎች ችግኝ ብቻ ሳይሆን ዘርፈ ብዙ ጠቀሜታ ያሉ ችግኞችን ለኛ አጋጣሚ ሆኖ እዚህ በቅርባችን የይርጋለም አግሮ ኢንዱስትሪ ፕሮሰሲንግ ፓርክ አለ። ለዛ ግብዓት የሚሆን የአቮካዶ ችግኝ፣ የማንጎ ችግኝና ሌሎች ጠቀሜታ ያላቸው ችግኞች ተሳስሮ እንዲተከሉ ነው አቅጣጫ ተቀምጦ እየተገበረ ያለውና ይሄ በቀጣይነት ተጠናክሮ የሚቀጥል ይሆናል። ይህን ስንተገብር መትከል ብቻ ሳይሆን መንከባከብ ያስፈልጋል። በችግኝ ተከላው ላይ የተሳተፉ የክልሉ ነዋሪዎችም የአረንጓዴ አሻራ በአዲሱ ክልል ማሳረፋቸው ደስተኛ እንደሆኑም ተናግረዋል። በለውጥ ኃይል ጥያቄያችን መልስ አግኝተው አሁን ወጣቱ ሁሉ ወደ ልማት በዞረበት ጊዜ ነው ያልነው። ከዚህ በፊት ወጣቱ ለትግል ጥቅም ይከበርልኝ ጥያቄ ይመለስልኝ ስለነበረ ወጣት ዛሬ ደግሞ ይህንን ችግኝ በመትከሉ ደስ ብሎናል። እኔ በበኩሌ በጣም ደስ ብሎኛል። ህብረተሰቡም በጣም ደስ ብሏቸዋል። በ12 ሰዓት ተነስቶ ማንም ሳያነሳቸው በራሳቸው ተንቀሳቅሶ ሁሉም ተረባርቦ እየሰራ ደስ እያላቸው እየሰራ ነው። እኛም ደስ ብሎን እየሰራ ነው። የተተከሉ ችግኞችን ተንከባክቦ ማሳደግ የሁሉም ኃላፊነት እንደሆነ የገለጹት የሲዳማ ክልል ገቢዎች ቢሮ ኃላፊ ወይዘሮ ሙሉወርቅ ደረሰ በቀጣይም በግብር ከፋዮች ስም የተተከሉትን ችግኞች ኃላፊነት ወስደን እንንከባከባለንም ብለዋል። የተለየ እንክብካቤ የሚያስፈልገው አካባቢ ነው። እኛም የሲዳማ ብሔራዊ ክልላዊ ግብር ከፋዮችን በወከለ መልኩ ቢሮ እዚህ አካባቢ ዛሬ ላይ የተተከሉትን ሙሉ ለሙሉ ኃላፊነት ወስዶ እንክብካቤ ለማድረግ የሚያስፈልገውን ነገር ውሃ ከማጠጣት ጀምሮ ሌሎችን ማዳበሪያ የሚያስፈልግ ከሆነ ማዳበሪያዎችን ለማድረግ እና ተንከባክበን እንዲያድጉ ለማድረግ ኃላፊነት ወስደናል። በሲዳማ ክልል የችግኝ ተከላ ስራው እስከ ሐምሌ 30 ድረስም ይቀጥላል። የውጭ ዜና በአሜሪካ ተስፋ የተጣለበት የኮቪድ-19 ክትባት ወደ መጨረሻ ምዕራፍ መሸጋገሩ ተነገረ። በሙከራው ከ30 ሺህ በላይ ናሙናዎች በ90 አካባቢዎች የተወሰዱ ሲሆን ክትባቱ ተስፋ ሰጭ ነው ተብለዋል። የሲጂቲኤንን ዘገባ ሰናይት ንጉሴ ታቀርበዋለች።
የዋይት ሀውስ የቅርብ ሰው የአሜሪካ ብሔራዊ ደህንነት አማካሪ ሮበርት ብራይን በኮቪድ-19 መያዛቸው ቢነገርም ፕሬዝዳንቱና ምክትል ፕሬዝዳንቱ ደህና መሆናቸው ተሰምቷል። ኮቪድ-19 ዋይት ሀውስን በቅርበት በጎበኘበት በዚህ ወቅት በአሜሪካ ተስፋ የተጣለበት ክትባት በርካታ ሂደቶችን አልፎ ወደ መጨረሻ ደረጃ እየተሸጋገረ ስለመሆኑም ተነግሯል። ክትባቱን ለማግኘት እየሰራን ነው። በቅርቡም ይፋ ይደረጋል። በአሜሪካ ብሔራዊ የጤና ተቋምና በባዮቴክኖሎጂ ድርጅት በትብብር የተሰራው ይህ ክትባት የተለያዩ ደረጃዎችን አልፎ 3ኛ የሙከራ ምዕራፍ ላይ ደርሷል። በሙከራ ሂደቱ 30,000 ናሙናዎች በ90 አካባቢዎች ተወስደዋል። በመሆኑም በተያዘው ዓመት መጨረሻ ተስፋ ሰጪ ውጤት ይገኛል ተብሎ ይጠበቃል። ክትባቱን በፈቃዳቸው ከወሰዱት አንዷ ዳዊን በከር ሙከራው ተስፋ ሰጪ ነው ብለዋል። በጣም ተጨንቄያለሁ። እንደሚመስለኝ ጥሩ የሚባል ውጤት ይኖረዋል። በርካታ ክትባቶች እየተሞከሩ ነው። በዚህም ኩራት ይሰማኛል። በአሜሪካ በተለይም በፍሎሪዳና በኒውዮርክ አሁንም የኮቪድ-19 ስርጭት እየተዛመተ ስለመሆኑ ይነገራል። ለዚህም ማሳያ ነው የተባለው በቤዝቦል ጨዋታ የተሳተፉ በሺዎች የሚቆጠሩ አሜሪካውያን ቫይረሱ ተገኝቶባቸዋል። ኮቪድ-19 የሀገሪቷን ኢኮኖሚ በእጅጉ እየጎዳው መሆኑን ተከትሎ ሪፐብሊካን በየሳምንቱ በኮቪድ-19 ሳቢያ ስራ ላጡ ዜጎች የሚሰጠው 600,000 የአሜሪካን ዶላር ወደ 200,000 እንዲወርድ ሀሳብ ቢያቀርቡም በዲሞክራቶች በኩል ሀሳቡ ተቀባይነት አላገኘም። እኛ በኮሮና ቫይረስ ሳቢያ ስራ ላጡ ዜጎች ሌላ አዲስ ማስተካከያ አድርገናል። ሰዎች ወደ ስራቸው እንዲመለሱ ይደረጋል። በዚህ ሳቢያ ዜጎች ጥገኛ እንዳይሆኑ በአግባቡ የምንለይበት አሰራርም አዘጋጅተናል። በኮቪድ-19 ሳቢያ የተቀዛቀዘው የአሜሪካ ኢኮኖሚ በአጭር ጊዜ ውስጥ እንዲያገግም ከተፈለገ የተለያዩ የኢኮኖሚ ማሻሻያ እርምጃዎች ሊወሰዱ እንደሚገባም ተጠቁሟል። ተመልካቾቻችን አሁን ወደ ቢዝነስ መረጃ ነው